አንድ ተራ ታዳጊ አንድ ክፍል ውስጥ የራሱን ህልም ይዞ ተቀመጠ። ኮንተንት ለመስራት እንደምትመለከቱት በብልጭልጭ ያማረ ነገር ግን ብዙም ያልጸዳ ክፍል ነበረ። ግን ህልሙ ከዛ ያለፈ ነበረ። በጣም የጸዳ ህልም ነበረው። ትልቅ ቦታ የመድረስም ህልም ነበረው። ይህ ያልጸዳ ክፍል ግን ያንን የጸዳ ህልሙን ከማድረስ አላገደው፣ አገዘው እንጂ። በዛ ባልጸዳ ክፍል ውስጥ በጣም በተደጋጋሚ ኮንተንቶችን ይለቅ ጀመረ። እያሻሻለውም መጣ። ስቱዲዮንም እያደሰ መጣ። ኮንተንቱም እየተሻሻለ መጣ። ከዜሮ የተጀመረው አሁን እዚህ የሚመስል ክፍል ውስጥ ገብቷል። አሁን እንደምትመለከቱት ከዜሮ የተጀመረ የቲክቶክ አካውንት 640 ሺህ ፎሎወር ደርሷል። እንኳን ደስ አላችሁ። የእናንተ እገዛ ስላለበት ማለት ነው። ዩቲዩቡንም እዛው ክፍል ነበር የጀመረው። አሁን እንደምትመለከቱት 8400 ኮንተንት ክሬተር ተቀላቅሎታል ይሄንን ዩቲዩብ ቻናል። ይህም የእናንተ ስኬት ነው። በዚህ ሁላ ፕሮሰስ ውስጥ ግን የኔን ማደግ አይታችሁ እናንተም አብራችሁ ማደግ ፈልጋችሁ ቅዱስ አግዘን፣ ቅዱስ እንዴት አድርጌ ኮንተንት ክሬተር ልሁን ስትሉ ነበራችሁ። ዛሬ ለዚህ መፍትሄ ይዤላችሁ መጥቻለሁ። እንደዚህ ብለው የሚጠይቁኝ በጣም ብዙ ሰዎች ናቸው ያሉት፣ አላሚዎች ማለት ነው። አላሚዎች ናቸው እንደዚህ ብለው የሚጠይቁኝ ተስፋ በማድረግ እኔ እንዳግዛቸው። ታዲያ ይህንን የማግዝበት አሪፍ ፕላትፎርም እስካሁን ድረስ ዲቨሎፕ ሳረግ ቆይቻለሁ። አሁን ሬልስ አካዳሚን ኦፊሻሊ ላውንች አድርጌዋለሁ። ሬልስ አካዳሚ ማለት ታዳጊ ኮንተንት ክሬተሮች አላሚዎች ማለት ነው ወደ ትልቅ ቦታ እንዲደርሱ የሚያግዛቸው ፐርሰናል ግሩፕ ክላስ የሆነ ሬልስ አካዳሚ ብለን መስርተነዋል ማለት ነው። የዚህ ሬልስ አካዳሚ ዋና ዓላማው እንደ ሌሎቹ ትምህርት ቤቶች ከሚከፈለው ገንዘብ መሰብሰብ ሳይሆን እናንተን ትልቅ ቦታ ማድረስ ነው። እናንተ ትልቅ ቦታ በምናደርስበት ጊዜ ነው የኛም ትምህርት ቤት እያደገ የሚመጣው። ስለዚህ የሁለታችንም ተጠቃሚነት የሚኖርበት ፕላትፎርም ነው ማለት ነው ሬልስ አካዳሚ። እናንተም የምትፈልጉት ቦታ እስክደርሱ ድረስ እውቀት ታገኛላችሁ፣ ድጋፍ ታገኛላችሁ፣ እገዛ ታገኛላችሁ። እኛም ደግሞ ከእናንተ ጋር አብረን እናድጋለን ማለት ነው። እዚህ ሬልስ አካዳሚ ላይ አሁን ግሩፕ ክላሶች ተጀምረዋል። በኮንተንት ክሬሽን እና በዲጂታል ማርኬቲንግ 2 ግሩፕ ክላሶች ተጀምረዋል ማለት ነው። ኮንተንት ክሬሽን ላይ የምናስተምራችሁ ከቢግነርነት ጀምሮ እስከ ፕሮ ሌቭል የሆኑ ኮንተንት ክሬሽኖችን አብረን የምንሄድ ይሆናል ማለት ነው። ከቢጊነር ስላችሁ ገና ኮንተንት እንዴት እንደሚታሰብ፣ ከዛ በኋላ እስከ ፕሮ ሌቭል ስላችሁ ደግሞ ኮንተንታችሁን በከፍተኛ ደረጃ ሞኒታይዝ አድርጋችሁ ኮንተንታችሁን እንዴት ማሻሻል እስከምትችሉ ድረስ እናገዛችኋለን ማለት ነው። በዲጂታል ማርኬቲንግ ክላሱ በሁለተኛው ግሩፕ ክላስ ደግሞ ዲጂታል ማርኬቲንግን ሶሻል ሚዲያ ማኔጅመንት ብቻ አድርገን አይደለም የምናስተምረው። በብዛት ዲጂታል ማርኬቲንግ ሶሻል ሚዲያ ማኔጅመንት ብቻ ተደርጎ ይታሰባል። ነገር ግን እኛ ዲጂታል ማርኬቲንግ ብለን ጠበብ አድርገን ስም እንስጠው እንጂ ውስጡ ብዙ ነገሮችን እናስተምራችኋለን። ከብራንዲንግ ጀምሮ፣ ከኮሚኒኬሽን ጀምሮ፣ ከዛ በኋላ ሶሻል ሚዲያ ማኔጅመንትም አንዱ ፒስ ይሆናል። ከዛ ውጪ ደግሞ ሌሎች የማርኬቲንግ እና የብራንዲንግ አስፔክቶችን እንደ አጠቃላይ ጠቅለል አድርገን በዲጂታል ማርኬቲንግ ስር የምናስተምራችሁ ይሆናል ማለት ነው። ይሄ ግሩፕ ክላስ የሚይዘው 15 ሰዎችን ነው። ስለዚህ 15 ሰዎች ነው የምንሆነው። በሳምንት 3 ቀን ለሁለት ሰዓት ያህል 15ታችሁን አስተምራችኋለሁ ማለት ነው። ከኔ ጋር ለ16 ሆነን እኔ በጣም ብዙ ማቃቸው ነገሮች አሉ። ሁሉንም ሳልሰስት አስተምራችኋለሁ። እናንተም ደግሞ የእናንተን ግንዛቤ ታስረዱኛላችሁ። ኮንተንት ክሬሽን በጣም ሰፊ ስለሆነ ከሰው ጭንቅላቱ ስለሚላይ ተጋግዘን እናድጋለን ማለት ነው። ድሮ የነበረው የትምህርት ስርዓት አስተማሪው ብቻ ነበር የሚያስተምረው። ይሄ ደግሞ ልክ አይደለም። እንደሌላው ሳይንስ ሳይሆን ኮንተንት ክሬሽን አርትም ስለሆነ የጭንቅላት ዳይቨርሲቲ ስለሚፈልግ እኔም ከእናንተ እማራለሁ፣ እናንተም ከኔ ትማራላችሁ። እዚህ ክላስ ላይ በትክክል ኮንተንት ክሬሽን ነው የምንማረው። አርት የሆነውን ኮንተንት ክሬሽን እንማራለን ማለት ነው። ከ15ታችሁ ውስጥ 15ታችሁም አሪፍ ፐርፎርማንስ ያለው ክሬተር እንደምትሆኑ እርግጠኛ ነኝ። ምክንያቱም ኤቭሪ ዲቴል የሆነውን የኮንተንት ክሬሽን አስፔክት ነው የምንረዳዳው ማለት ነው። እስቲ አሁን ተመልከቱት። ዓለም ላይ በፕራይቬት ኢኩዊቲ ኦን እየተደረጉ ነው የዩቲዩብ ቻናሎች። ፕራይቬት ኢኩዊቲ ማለት ኢንቨስተሮች ዩቲዩብ ቻናሎችን ከነ ክሬተሮቹ እየገዟቸው ነው። ግን ይሄ እንዴት ሊፈጠር ቻለ? ዩቲዩብ እኮ በክሬተሩ ኢፈርት ሊያድግ የሚችል ነገር ነው። ክሬተሩን ደግሞ እየከፈላችሁ ማሰራት አችሉም ሲባሉ የሰጡት መልስ ምንድን ነው መሰላችሁ? ሲስተም እና አርትን አንድ ላይ አያይዘን ስለምንሰራ እኛ ክሬተሩን እየከፈልን ይህንን ቻናል ኦን አድርገን ራሱ እየሰራን ትርፋማ እንሆናለን ያሉት። ስለዚህ እናንተንም ማስተምራችሁ ሲስተም እና አርትን አንድ ላይ አድርጋችሁ እንዴት እንደምትሰሩና ልክ ኢንቨስትመንት በሚመስል መልኩ ኮንተንት ክሬሽንን እንዴት ሞኔታይዝ አድርጋችሁ እንዴት ማሳደግ እንደምትችሉ ነው ማሳያችሁ ማለት ነው። በዲጂታል ማርኬቲንግ ክላሱ ደግሞ ሌላ ጊዜ ሌሎች ትምህርት ቤቶች እንደሚያስተምሩት ሶሻል ሚዲያ ማኔጅመንትን ብቻ ሳይሆን ከዛ ሰፋ ባለ አስፔክት እናስተምራችኋለን። ሶሻል ሚዲያ
ማኔጅመንት በእርግጥ ሊሰጣችሁ የሚችለው ጥቃቅን ገንዘቦችን ሊሰጣችሁ ይችላል። ለጀማሪዎች እመክረዋለሁ። ነገር ግን ማደግ ከፈለጋችሁ ዲጂታል ማርኬቲንግ ምን እንደሆነ መረዳት አለባችሁ። ከዲጂታል ማርኬቲንግ ሰፋ ስትሉ ኮሚኒኬሽን ካምፓኒዎች ምንድነው እየሰሩ ያለው የሚለውን ነገር መረዳት አለባችሁ። ታዲያ በዚህ ኮርስ ላይ ኮሚኒኬሽን ካምፓኒዎች የሚሰሩትን ስራ ጭምር ከነ ብሉፕሪንቱ እምሰጣችሁ ይሆናል። ኮሚኒኬሽን ካምፓኒዎች ኢትዮጵያ ውስጥ ስማቸው አይታወቅም፣ ነገር ግን መንዝሊ በ10 ሚሊዮኖች የሚቆጠር ገቢ ያስገባሉ። ከዲጂታል ማርኬቲንግ ካምፓኒዎች ጋር ጭራሽ ቢወዳደሩ አይደለም፣ ትልቅ አቅም ያላቸው። በዛ ላይ ደግሞ ማስታወቂያ ሳይሰሩ ነው በ10 ሚሊዮኖች ገቢ በየወሩ ጀነሬት የሚያደርጉት። በዛ ላይ ደግሞ ተፎካካሪ የለባቸው። ስለዚህ ኮሚኒኬሽን ካምፓኒ ውስጥ የሚሰራውን የፕሮሞሽን፣ የብራንዲንግ፣ የማርኬቲንግ፣ የሶሻል ሚዲያ ማኔጅመንት እያንዳንዱን ኮምፖነንት ማስተምራችሁ ይሆናል ብሉፕሪንቱ ስላለኝ። በዚህኛው ዲጂታል ማርኬቲንግ ግሩፕ ክላስ ላይ ደግሞ የምንማማራቸው የመጀመሪያው ሶሻል ሚዲያ ማኔጅመንት ነው በብዛት የሚወራበት። ሁለተኛው ደግሞ ፐብሊክ ሪሌሽን አስተምራችኋለሁ። ሶስተኛው ኮሚኒኬሽን አስተምራችኋለሁ። አራተኛው ብራንዲንግ አስተምራችኋለሁ። አምስተኛው ፕሮሞሽን አስተምራችኋለሁ። ስድስተኛው ደግሞ ሴልስን አስተምራችኋለሁ። ሰባተኛው ደግሞ ፔይድ አድቨርታይዚንግን አስተምራችኋለሁ። ስምንተኛው ደግሞ ከስተመር ኮሚኒኬሽንን አስተምራችኋለሁ። ስለዚህ አንዱን ፓርት ብቻ ሶሻል ሚዲያ ማኔጅመንትን ብቻ ሳይሆን እነዚህን 8 ነገሮች በትነን የምንማማር ይሆናል ማለት ነው። ይሄም ክላስ እንደ ኮንተንት ክሬሽኑ ግሩፕ ክላስ በሳምንት 3 ቀን ነው የሚሆነው። ለሁለት ሰዓት ያክል እንቆያለን ማለት ነው። አብረን እየተማማረን እኔ እያስተማርኳችሁ እናንተም እየተማራችሁ እናንተም እያስተማራችሁኝ እኔም እየተማርኩ አብረን እንቆያለን ማለት ነው። በእነዚህ 2 ግሩፕ ክላሶች ውስጥ እኔ የምጠብቀው ነገር እናንተ ኢፌክቲቭ ሆናችሁ እንድትሰሩ ነው። በዋናነት ደግሞ እኔ ማስጨብጣችሁ ነገር ተጨማሪ ትምህርት እንድትወስዱ እከፍትላችኋለሁ ማለት ነው። አሁን አንዳንድ ጊዜ ትምህርት ቤቶች ዝም ብለው ቲዮሪውን ብቻ ያስተምሯችኋል። ከዛ ስትወጡ ምንም አታውቁም። ነገር ግን እኔ ማስተምራችሁ ሪል ገበያው ላይ ያለውን ነገር፣ ገበያው ምንድነው የሚፈልገው፣ ገበያውን የገረፈውን ትምህርት ነው እኔ ማስተምራችሁ። ከዛም በላይ ደግሞ የባሰ እንድትማሩ፣ እንድትፈልጉ፣ እንድትጠይቁ የሚገፋፋችሁን ትምህርት ነው ማስተምራችሁ። የባሰ ጠያቂና ተመራማሪ በምትሆኑበት ጊዜ ይህ ነገር ላይ ዲፕ እየሆናችሁ ትገባላችሁ። ዲፕ እያጠናችሁ ትመጣላችሁ። ከዛ በኋላ ኤክስፐርት ትሆናላችሁ። ኤክስፐርት በምትሆኑበት ጊዜ ደግሞ ያው ታውቁታላችሁ እኛ ሀገር ላይ ያለውን የእውቀት እጥረት። ስለዚህ ውጭ ሀገር ከሚከፈላቸው ኤክስፐርቶች በላይ እናንተ ኤክስፐርት ስትሆኑ ተጨማሪ ይከፈላችኋል። የኤክስፐርት እጥረት ስላለ ኢትዮጵያ ውስጥ ማለት ነው። ስለዚህ እኔ ኤክስፐርት ላላረጋችሁ እችላለሁ፣ ነገር ግን ኤክስፐርት እንድትሆኑ መንገዱን እሰጣችኋለሁ ማለት ነው። ምክንያቱም ይሄ ግሩፕ ክላስ የሚቆየው 1 ወር ነው። በ1 ወር ኤክስፐርት አረጋችኋለሁ አልላችሁም፣ ነገር ግን እውቀት እሰጣችኋለሁ። ገበያው ላይ ተፈላጊ የሆነ እውቀት፣ ተፈላጊ የሆነ ማንነት፣ የስራ ባህላችሁን፣ ካልቸራችሁን አስተካክልላችኋለሁ። እነዚህ ሁለቱም ላይ በከፍተኛ ደረጃ ስሰራበት የቆየሁበት ነው። ኮንተንት ክሬሽኑም ላይ በጣም ብዙ ኮንተንቶችን ፐብሊሽ አድርጌያለሁ። ወደ 1500 የሚሆኑ ኮንተንቶችን በግሌ ብቻ ፐብሊሽ አድርጌያለሁ። በዚህኛው ዲጂታል ማርኬቲንግ አስፔክቱ ስንሄድ ደግሞ ገና በዚህ እድሜ ዲጂታል ማርኬቲንግ ካምፓኒን ኦፕሬት እያረኩ ያለው ሰው ስለሆንኩ በሁለቱም ሪል ወርልድ ኤክስፒሪየንስ እያረኩት ከራሴ ካገኘሁት ልምድ ማስተምራቸው ይሆናል ማለት ነው። ይሄ ግሩፕ ክላስ ደግሞ ለየት ያደርገዋል ብዬ ባስበው ነገር ሌላ ጊዜ ቢያስተምረው ሰው በብዛት መጽሐፍ ገልጦ የተማረ ሰው ነው። በብዛት ዲግሪ ማስተርስ ያለው ሰው ነው የሚያስተምረው። በብዛት እውቀቱ የላቸውም። እኔ ግን በትክክል አንብቤ የተማርኩትን ነገር ስራ ላይ ተግብሬው ያገኘሁትን ውጤት ነው ለእናንተ ማስተምራችሁ። ስለዚህ ግራ አይላችሁም። ገበያው ላይ ስትወጡ የምታገኙት ነገርና እኔ ማስተምራችሁ ነገር 100% አንድ አይነት ነው የሚሆነው። ሌሎች አስተማሪዎች የራሳቸው እውቀት እንዳይነጠቅባቸው ብለው ለእናንተ ሙሉ ለሙሉ ያላቸውን እውቀት አያጋሩም። እኔ ግን ምንም የምፈራው ነገር የለም። እናንተ ትነጥቁኛላችሁ ብዬ የምፈራው ነገር የለም። እናንተ የምትሰጡኝ እውቀት ይኖራል እንጂ ከእናንተ ጋር አብረን ተጋግዘን እናድጋለን እንጂ እናንተ የምትነጥቁኝ ነገር አለ ብዬም ስለማላስብ ለእናንተ የምሰስተው እውቀት የለኝም። ያለኝን ሁላ ሰጥቼ ጥሩ ነገር እናንተ ላይ አስፍሬ እናንተን ለውጬ እኔ መለወጥ የምፈልግ ኮንተንት ክሬተር ስለሆንኩ ነው ይሄንን ግሩፕ ክላስ እምመራላችሁ ማለት ነው። ስለዚህ ይሄ ግሩፕ ክላስ ሬጂስተር ማድረግ ከፈለጋችሁ ከታች ባሉት ስልክ ቁጥሮችና ከታች ባለው የቴሌግራም ዩዘርኔም መቀላቀል ትችላላችሁ። እዚህ ዩቲዩብ ላይ ራሱ ወደ 90 የሚሆኑ የኮንተንት ክሬሽን ኮርሶችን ለቅቄላችኋለሁ። ኮንተንት ክሬሽን ብቻ ሳይሆንም ሶሻል ሚዲያ ማኔጅመንት እና ፐርሰናል ብራንዲንግ፣ ብራንድ ፖዚሽኒንግ ላይ ዲቴይል የሆኑ ኮንተንቶችን ፐብሊሽ አድርጌላችኋለሁ በአማርኛ ማታገኟቸው። ስለዚህ ይሄንን ግሩፕ ክላስ እንኳን አፎርድ ማድረግ የማትችሉ ከሆነ ጨረፍታውን እዚህ ዩቲዩብ ቻናል ላይ ኦልሬዲ ፐብሊሽ ያደረኳቸው ቪዲዮዎች አሉ። ነገር ግን
ኦንላይን ነው መማር የምፈልገው የምትሉም ከሆነ ግሩፕ ክላሶቹ ሪካርድ ስለሚደረጉ ኦንላይን ላይም እንለቅላችኋለን። በኦንላይንም መማር ትችላላችሁ ማለት ነው። ከግሩፕ ክላሱ በተጨማሪ ደግሞ ከምንወያያቸው ውይይቶች በተጨማሪ እዛ ላይ ማስረዳችሁን በፒዲኤፍ ቻናላችን ላይ መለቅላችሁ ይሆናል። የራሳችን ፕራይቬት ቻናል ማለት ነው የግሩፑ። ከዛ በተጨማሪ ደግሞ ተጨማሪ ዲቴይል የሚሰጧችሁን ቪዲዮዎች፣ መጽሐፎች እና ሌሎች አሴቶችን አንድ ላይ ቻናሉ ላይ ለቅላችኋለሁ። ከምንማማረው በተጨማሪ ቤት ገብታችሁ ዲቨሎፕ የምታደርጉበትና ተጨማሪ እውቀት የምታገኙበት ጊዜ ማለት ነው። ለ1 ወር ነው የሚቆየው ስልጠናው። በሳምንት 3 ቀን ነው። ለ2 ሰዓት ነው የሚቆየው። እያንዳንዱ ላይ ዲቴይል እና የተብራራ ይዘት ያለው ነገር ነው ማስተምራችሁ። የሚሸጥ የሚመነዘር የምታድጉበትን እውቀት ነው የምትማሩት። ከታች ባሉት ኮንታክቶች መመዝገብ ትችላላችሁ። ወሬ አላብዛባችሁ። እስከዛሬ እንደዚህ አይነት ወሬ አውርተን አናውቅም። ነገር ግን ብዙዎቻችሁ ስትጠይቁኝ የነበረው ነገር እና ስትፈልጉት የነበረው ነገር፣ ስትጨቀጭቁኝ የነበረውን ነገር የኮንተንት ክሬሽን ስልጠናውን እና ሁለተኛ ደግሞ የዲጂታል ማርኬቲንግ ስልጠናውን ግሩፕ ክላስ በዚህ ክረምት ላውንች አድርገናል ማለት ነው። ከታች ባለው ተመዝገቡ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።